ቹት ብር አይመለስም። የአሜሪካን የትምህርት ቪዛ በሁለት መንገድ ማስተካከል ትችላላችሁ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አበረታቱን። እንዲሁም ደግሞ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። የኢትዮ ትራቭል የቴሌግራም ቻናል የስራም የጉብኝትም የተለያዩ አማራጮችን የምታገኙበት ዲስክሪፕሽን ላይ ባለው ትክክለኛው የቴሌግራም ቻናላችንን ታገኛላችሁ። እዛ ላይ ሰፋ ያለ የጽሁፍ ማብራሪያዎችን እንሰጣችኋለን። የስራ መረጃዎችን በዛ በኩል ታገኛላችሁ ማለት ነው። በጉብኝት በስራ በትምህርት ወደ ተለያዩ ሀገራት መሄድ የምትፈልጉ ሰዎች ካላችሁ በዚህ በምትመለከቱት ስልክ ቁጥር ላይ ደውላችሁ እኛን ማግኘት ትችላላችሁ ማለት ነው። አሜሪካን ዋሽንግተን ዲሲ ላይ ቢሮ አለን። አዲስ አበባ ቦሌ አካባቢም ደግሞ ቢሮ አለን። እኛም በአካል ማግኘት የምትፈልጉ ሰዎች እንግዲህ ደውላችሁ ያላችሁን ጥያቄ አስተያየት፣ እንዲሁም ደግሞ ማድረግ የምትፈልጓቸውን ነገሮች ካለ ጉዳያችሁን በእኛ በኩል መያዝ ትችላላችሁ ማለት ነው። ጠበቃ በአሜሪካን ሀገር ላይ የቪዛ የግሪን ካርድ እንዲሁም ደግሞ የተለያዩ አሳይለም ጨምሮ ጠበቃ የምትፈልጉ ከሆነ በአሜሪካን ባለው ቢሮአችን ይህን አገልግሎት ማግኘት ትችላላችሁ ማለት ነው። ዛሬ ያስኩላችሁ የትምህርት ቪዛ ወደ አሜሪካን ምን መስፈርቶች አሉት እሱና በመደበኛ የቪዛ አጠያየቅ ውስጥ እንዳሉት ፎርሞች በሙሉ አሁንም በቪዛ የአሜሪካን ቪዛ ስትጠይቁ በትምህርት ማለት ነው ተመሳሳይ ነው። ከኢንቪቴሽን ሌተር ጀምሮ ማለት ነው። አብዛኛው ከኢንቪቴሽን ሌተር ጋር የአሜሪካን ቪዛ የሚያገናኛቸው ነገሮች ትምህርት ቤት ወይንም ደግሞ በኮሌጅ ዩኒቨርሲቲዎች ሲሆኑ በሱ በኩል ያሉት የኢንቪቴሽን አጠያየቆች ይለያያሉ። ነገር ግን አብዛኛው ተመሳሳይ ነው። ወደ አሜሪካን ኤምባሲ ይዟችሁ የሚገባው ዶክመንት እና ይዛችሁት የምትገቡት ዶክመንት እና እናንተ እጅ ላይ ያለው ዶክመንት ከዲኤስ እንዲሁም ደግሞ ከዲኤስ 160 እና እንዲሁም 260 ፎርም ጋር ተመሳሳይና የተቀራረበ ነው። አብዛኛው ጊዜ የብዙ ተማሪዎች ጥያቄ የሚሆነው እንዴት አድርገን እነዚህ ትክክለኛ የሆኑ የዩኒቨርሲቲዎችን በአሜሪካን ሀገር ላይ ስኮላርሺፕ ወይንም ደግሞ ተከፍሎ የምንማርባቸውን ትምህርት ቤቶችን እንዴት እናገኛለን ከሚል ጥያቄ ነው ብዙ ሰዎች የሚጠይቁት። እሱን ወደ በኋላ ላይ ሪኮመንድ ማድረጋችሁ ወይንም ደግሞ ዲስክሪፕሽን ላይ የማስቀምጥላችሁ ትክክለኛ የስኮላርሺፕ መጠየቂያ ፔጆችን አሉ። እነሱን እናስቀምጥላችኋለን። የኢትዮ ትራቭል ቴሌግራም ቻናል ላይም ደግሞ ትክክለኛ የስኮላርሺፕ የሚሰጡ ትምህርት ቤቶችን በአውሮፓም በአሜሪካንም ያሉትን እነሱን ዲስክሪፕሽን ላይ እናስቀምጥላችኋለን። የቴሌግራም ቻናላችን ላይም ታገኙታላችሁ። ነገር ግን እነዛን አግኝታችሁ ወደ አሜሪካን ኤምባሲ ለመግባት ምን መስፈርቶች ያስፈልጋችኋል? ከናንተስ አፕላይ ለማድረግ ምን መስፈርቶችን ማወቅ አለባችሁ? ጀነራል ጠቅለል ያለውን አጠቃላይ መረጃዎችን እንሰጣችኋለን ማለት ነው። ኢትዮ ትራቭል እንደምታውቁት እንግዲህ ለበርካታ የቪዛ ጥያቄዎች በተለያዩ ሀገራቶች ላይ መረጃዎችን እየሰጠን እንገኛለን። ከናንተ የሚጠበቀው እንግዲህ ሰብስክራይብ ማድረግ ነው። ሼር አድርጉ፣ ላይክ አድርጉ፣ አበረታቱን። ምክንያቱም ቶሎ እንድንሰራ እንድንጠረክር ለሌሎችም ተደራሽ እንዲሆን ስለምንፈልግ እንግዲህ ላይክ አድርጉ፣ ሼር አድርጉ። የመጀመሪያው የትምህርት ቪዛ መስፈርት ምንድን ነው? ፓስፖርት ያስፈልጋችኋል። እንግዲህ ያው መሰረታዊ ከሚባሉት ነገሮች አንደኛው ፓስፖርት ነው። ፓስፖርታችሁ የአንድ ዓመትና ከዛ በላይ መሆን አለበት ኤክስፓየር ዴቱ። ሁለተኛ የትምህርት ማስረጃዎቻችሁ ያስፈልጋሉ። የትምህርት ስንል መደበኛ ከ12ኛ ክፍል ጀምሮ ወይንም ደግሞ ከሃይ ስኩል ጀምሮ ያሉትን እስከ ፈርስት ዲግሪ ወይም ማስተሬት ድረስ ያላችሁ የትምህርት ዶክመንቶቻችሁ ያስፈልጋሉ። አይልስ ቶፍልስ ፈተናዎችን መውሰድ አለባችሁ። አሁን ባለው ሁኔታ ደግሞ በእንግሊዝ ኤምባሲ $7 የሚሸጠውን የአይልስ እና ቶፍልስ ፈተናዎችን መውሰድ ይጠበቅባችኋል ማለት ነው። አሜሪካን ኤምባሲ ተጨማሪ አንድ ፈተና ያስተምራችሁ አሜሪካን ውስጥ ካሉ ሌጋሊ ሆነው ተማሪዎችን ተቀብለው የሚያስተምሩ እንዲሁም ደግሞ አስከፍለው የሚያስተምሩ በስፖንሰርሺፕ ደግሞ እናንተን ተቀብለው የሚያስተምሩ በርካታ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች እንግዲህ ያንዳንዱ የተለያዩ መስፈርቶች አላቸው እንደ ዩኒቨርሲቲ ወይንም እንደ ኮሌጁ። ስለዚህ እናንተን የሚቀበሉበትን መንገድ በዛ ኢንቪቴሽን ሌተር ላይ ማስፈራቸውን ማወቅ አለባችሁ። ወደ ኤምባሲ የሚቀጥሩት እነሱ ከሆኑ ከነሱ የሚመጣላችሁ ኢንቪቴሽን ሌተር ላይ
ዲቴይል መስፈርቱ ማሟላት አለባችሁ። ስፖንሰር የሚያደርጋችሁን እንዲሁም ደግሞ ኢንሹራንስ የሚሰጣችሁን በተጨማሪም ስለናንተ ዶክመንት ደግሞ አይተው የተቀበሏችሁ መሆኑን የሚያሳይ ሌጋል የሆነ ወረቀት ያስፈልጋችኋል። ቀጥታ ያንን ይዛችሁ ወደ ኤምባሲ ቀጠሮ ማስያዝ ትችላላችሁ። ለምሳሌ እስከ 2026 ወይንም ደግሞ ለአንድ ዓመት ለሁለት ዓመት ከሆነ ትምህርት ቆይታችሁ መቼ ወደ ኤምባሲ እንደምትገቡ እዛ ላይ መጠቀስ ይኖርበታል። ለምሳሌ አሁን ባለንበት ይሄ ቪዲዮ እየተሰራበት ባለው በሜይ ወር ውስጥ እንግዲህ ለጁን ከሆነ ለጁን ብላችሁ ማስቀጠር ይኖርባችኋል ማለት ነው። ስለዚህ ጁን ላይ ካለ ኢንቪቴሽን ሌተራችሁ ጁን ከመድረሱ በፊት ወደ ኤምባሲ ቀጠሮ ማስያዝ ይኖርባችኋል። ምክንያቱም ኤምባሲ ላይ ብዙ ወረፋዎች አሉ። በተለያዩ ኬዞች ኤምባሲ የሚገቡ ሰዎች ጃም ስለሚያደርጉት እናንተም አስቀድማችሁን ኢንቪቴሽኑን በመጣ በሁለተኛው ቀን ወይ በሶስተኛው ቀን ወደ ኤምባሲ ቀጠሮ ማስያዝ ይጠበቅባቸዋል። ይሄንን የምታደርጉት ቤዚክሊ ጃም ስላለ ነው፣ መጨናነቆች ስላሉ እናንተም ወረፋው እንዲደርሳችሁ። ያለበለዚያ ኢንቪቴሽን የመጣበት ጊዜ ካለፈ ኤክስፓየር ዴት ካደረገ ድጋሚ ኢንቪቴሽን ካላስላካችሁ በዛ ወረቀት ወደ ኤምባሲ መግባት አትችሉም። ስለዚህ ያንን ማወቅ ይጠበቅባቸዋል። ኢንተርቪው አለ፣ ሜዲካል አለ። እነዚህን ከኤምባሲ ጋር የምታደርጓቸው ስምምነቶች ናቸው። እዚህ ጋር ዲኤስ ስትሞሉ በኤፍ1 ይባላል የቪዛችሁ ሲስተም። እንዲሁም ደግሞ ትምህርት ቤቱ ፎርም የሚሞላላችሁ አይ20 የሚባለው የፎርም አሞላለሁ። ይህንን ማለት የትምህርት ቤቱም ሞላላችሁ እናንተ መሙላት ትችላላችሁ። ነገር ግን ትምህርት ቤት አንዳንዶቹ ራሳቸው ኢንቫይት ስለተቀበሏችሁ ኢንቪቴሽናችሁን ስለተቀበሉ መጀመሪያ አፕላይ ታደርጋላችሁ። ከአፕላያችሁ በኋላ እነሱ መቀበላቸውን የሚያሳይ አይ20 የሚባል ፎርም አለ። ይህንን ፎርም ማዘጋጀት ይኖርባቸዋል። ነገር ግን ፎርሙን ሳታዘጋጁ በፍጹም ወደ ኤምባሲ ቀጠሮ እንዳታስይዙ። ምክንያቱም ኤምባሲ አንዴ ከከፈላችሁ በኋላ አይመለስም። ሁለተኛ ነገር ደግሞ የተሳሳተ ዶክመንት እንኳን ብታቀርቡ ሪጀክት ትደረጋላችሁ። ምክንያቱም ፓስፖርታችሁ ላይ ያሉትን ነምበሮችን ይይዛሉ። በዛ ፓስፖርት ድጋሚ አሜሪካን ኤምባሲ አፕላይ ማድረግ አትችሉም። ያ ደግሞ ከሆነ ድጋሚ አሜሪካን የመግባታችሁ ድል ፌል ያደርጋል ማለት ነው። ስለዚህ ሐሰተኛ ዶክመንት እንዲሁም ደግሞ ጊዜው ያለፈበት ኢንቪቴሽን ሌተር ይዛችሁ ወደ አሜሪካን ኤምባሲ ቀጠሮ አትያዙ፣ አትግቡ። ምክንያቱም ድጋሚ መያዝ ይሻላል እንጂ ሪጀክት ነው እስከ መጨረሻው ወደ አሜሪካን ኤምባሲ እንዳትገቡ ነው የሚያደርጓችሁ። ስለዚህ ይህንን ጥንቃቄ ማድረግ ያስፈልጋል። በተለይ በግል ትምህርት ቤቶች የምትማሩ ተማሪዎች ይሄ ድክመት ይታያል። በአብዛኛው አዲስ አበባ ውስጥ ባሉ የግል ትምህርት ቤቶች በኢንቪቴሽን ሌተር ከተለያዩ ኮሌጆች፣ ዩኒቨርሲቲዎች የሚያስልኩ በቤተሰብ በኩል የሚያስልኩ ሰዎች አሉ። ኢንቪቴሽኑን ድጋሚ ማሰራት ይሻላል እንጂ ኤክስፓየር ዴት ያደረገ ኢንቪቴሽን ሌተር ይዛችሁ ወደ አሜሪካን ኤምባሲ እንዳትገቡ ያንን ለማስታወስ ያክል ነው። ሌላኛው ደግሞ ምንድነው የአሜሪካን ሀገር ላይ የምትማሩት በኢንተርቪው የምትጠየቋቸው ጥያቄዎች ወደ 14 ናቸው። እነዛን ጥያቄዎችን አንድ ባንድ መመለስ ይኖርባቸዋል። በኢትዮ ትራቭል በኩል የስልጠናዎችን እንሰጣለን። እንዲሁም ደግሞ አይልስና ቶፍልስን የሚማሩ ሰዎችን እድሉን እንሰጣለን እና እናስተምራለን። እነዚህ መስፈርቶችን ማወቅ ይጠበቅባቸዋል። ፋይናሊ የምነግራችሁ ይሄንን ይመስላል። ከመስፈርቶቹ መካከል ያሉትን የተወሰኑትን እናያለን። ኢንተርቪው ወደ 14 የሚሆኑ ኮመን የሆኑ ጥያቄዎች አሉ። እነዛን ጥያቄዎችን መመለስ ይኖርባቸዋል። አንዳንዴ ዶክመንታችሁ አሳማኝ ከሆነ ጥያቄዎቹ ሙሉውን ላትጠየቁ ትችላላችሁ። አንዳንዴ ደግሞ ዶክመንታችሁ አጠራጣሪ ከሆነ እነዚህን ጥያቄዎችን ትጠየቃላችሁ። ሪጀክት የመደረጋችሁ እድል በጣም ሰፊ ነው። ስለዚህ አጠቃላይ የሚያስፈልጋችሁን ነገሮችን እነግራችኋለሁ። ሙሉ በሙሉ ኤፍ1 የትምህርት ቪዛ ቴሌግራም ቻናሉ ላይ ዲስክሪፕሽን ላይ ያስቀምጠንላችኋል። እዛ ላይ ሄዳችሁ ማየት ትችላላችሁ። የመጀመሪያው ነገር ለትምህርት ወደ አሜሪካ የምትሄዱበት ምክንያት ምንድነው የሚል ጥያቄ ነው የምትጠየቁት። የምትከፍሉት ኤስኤልቪ የሚባለውን ክፍያ መክፈላችሁን የሚያሳይ ደረሰኝ አታች አድርጋችሁ ማስገባት ይኖርባችኋል ከዶክመንታችሁ ጋር። ሌላኛው አይ91 የሚባለው ፎርም ነው። ይህም ፎርም ደግሞ $350 ትከፍሉበታላችሁ። በዚህም ዌብሳይት አለ። ዌብሳይቱ ላይ ነው አፕላይ አድርጋችሁ ኦንላይን ሲስተም ላይ ነው የሚከፈለው። ይህም ለስቴት ዲፓርትመንት
የሚከፈለው። ይሄ ማለት ከቪዛችሁ ጋር በተገናኘ ማለት ነው። ሌላኛው ዲኤስ 160 ቀጽ ላይ ደግሞ የምትከፍሉት $185 ነው። በአቢሲኒያ በዳሽን ባንክ በኩል መክፈል ትችላላችሁ። ሌላኛው ደግሞ የከፈላችሁበትን ደረሰኝና የዲኤስ ፎርማችሁን ከዛም በኋላ አፕሩቭ የተደረገበትን ደግሞ ኢንቪቴሽን ሌተራችሁን ይዛችሁ ወደ ኤምባሲ መግባት ትችላላችሁ። የትምህርት ማስረጃ ፎቶግራፍ፣ ጉርድ ፎቶግራፍ እንዲሁም ደግሞ ኢንተርቪው፣ ሜዲካል፣ የቪዛ ቀጠሮ፣ የከፈላችሁበትን ኤስኤልቪ የከፈላችሁበትን ያስፈልጋችኋል። የቪዛ የከፈላችሁበትን ደረሰኝ ያስፈልጋችኋል። ይሄ ማለትም $185 የከፈላችሁበትን አሁን ባለው ሁኔታ ወደ 25900 ብር ነው። አብዛኛው ሁሉም ማለት በሚቻል ደረጃ ዲኤስ 160 ፎርም ላይ የምትከፍሉት $180 ነው። እሱ አሁን ባለው ከረንትሊ በኢትዮጵያ ባንኮች በኩል መክፈል ትችላላችሁ። አቢሲኒያ እና ዳሽን ላይ ቶፍልስና አይልስን የተማራችሁበትን ደግሞ ያለፋችሁበትን አውተንቲኬት ወይንም ደግሞ አፕሩቭ የተደረጋችሁበትን ፈተናችሁን ማቅረብ ይጠበቅባችኋል ማለት ነው። ስፖንሰር ያደረጋችሁ አካል ስለሱ ማንነት የሚገልጽ ደብዳቤ ወይንም ደግሞ ውክልና ወይንም ደግሞ እሱ የሰጣችሁን ስፖንሰር ያደረጋችሁ አካልን ማንነት የሚገልጽ አገር ቤትም ካለ ውጭም ከሆነ ስለሱ ዲቴል መረጃ ያስፈልጋችኋል። ይሄንን ለማለት ነው። ሌላኛው በቤተሰብ በኩል የተከፈለበት ከሆነ ቤተሰባችሁ እዛ ከሆኑ ለእናንተ የጉዞ ዋስትና ፋሚሊ መሆናቸውን የሚያረጋግጡ ዶክመንቶችን ማሳየት ይጠበቅባቸዋል ማለት ነው። አብዛኛው ጊዜ እንግዲህ እዚህ ላይ የተቀመጡት ፎርሞች በሙሉ በአይልስ እና ቶፍልስ በኩል ፈተናዎችን ማለፍ ግዴታ አድርገውታል። የ2025 እንግዲህ አሁን ባለው ሁኔታ አብዛኛው ከዚህ በፊትም መረጃ ሰጥቻችሁ ነበረ። የትምህርት ቪዛ ፎርም አልተቀየረም። አብዛኛው ጊዜ አሁን ትራምፕም ከመጣ በኋላ ፎርሙ አልተቀየረም። ነገር ግን የምታስተካክሏቸው ነገሮች ካሉ ከናንተ የምታስተካክሏቸው ነገሮች ካሉ እነዛን ማስተካከል ይጠበቅባቸዋል ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ጥያቄዎች ካላችሁ፣ አስተያየት ካላችሁ እንዲሁም ደግሞ በዚህ ጉዳይ ላይ ብላችሁ ጥያቄዎች ካለ የእናንተን ጥያቄዎችን አይቼ ቀጣይ ቪዲዮዎችን ሰራላችኋለሁ ማለት ነው። የምትፈልጓቸው ጥያቄዎች ካሉ ያልገባችሁ ወይንም ግልጽ ያልሆነላችሁ ነገሮች ካሉ ወይንም ደግሞ ኢንቪቴሽን ተልኮላችሁ ድጋሚ አሜሪካን ኤምባሲ መግባት ወይንም ደግሞ አንድ አዲስ አሜሪካን ኤምባሲ መግባት የምትፈልጉ ሰዎች ካላችሁ እንድናማክራችሁ የምትፈልጉ ሰዎች ካላችሁ እንዲሁም ደግሞ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ እኛም ማግኘት ትችላላችሁ በዚህ ስልክ ቁጥር ማለት ነው። ኢትዮ ትራቭል በማለት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሁሌም እንግዲህ የተለያዩ የቪዛ መረጃዎችን እንሰጣችኋለን ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። መልካም ሁሉ በያላችሁበት ተመኘን። ፒስ